ሰላም እንዴት ናችሁ? የደርሶ ልጅ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ትምህርት መጥቻለሁ። በዚህ ቪዲዮ አብረን እንድንማማር ፈልገው የወባ በሽታ ምንድነው? መተላለፊያ መንገዱስ ምንድነው? ምልክቶቹ አንድ ሰው በበሽታው ከተያዘ ምን ምልክቶችን ያሳያል? በምንስ መመርመር ይችላል? ትሪትመንቱ ወይም ደግሞ ህክምናውስ እንዴት ነው የሚሰጠው የሚለውን እናያለን። ከዚህ በተጨማሪ ደግሞ መከላከያ መንገዶችን አብረን በደንብ እናያለን ማለት ነው። ካልታከመስ ምን አይነት ችግሮችን ያስከትላል የሚለውንም ከዚህ በተጨማሪ በዚህ ቪዲዮ በደንብ እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የወባ በሽታ እንደሚታወቀው በወባ ትንኝ አማካኝነት የሚተላለፍ በሽታ ነው ማለት ነው። በተለይ ደግሞ የሴቶ የወባ ትንኝ አኖፊሊስ ሞስኪቶ እያልን የምንጠራት እሷ ሰውን በምትነክስበት ጊዜ ፓራሳይቱን ወይም ደግሞ ፕላስሞዲየም ብለን የምንጠራውን የፕሮቶዞ አይነት ወደ ሰው ኢንጀክት ታደርጋለች ማለት ነው። በዛ ሂደት ከኢንሴክቷ ወደ ሰው ይተላለፋል ማለት ነው። ብዙ ጊዜ በሞቃታማ አካባቢ የሚኖር የበሽታ አይነት እንደሆነ ይታወቃል ማለት ነው። ምክንያቱም ሞቃታማ አካባቢ ለወባ ትንኝ ለመራባት ለመኖሪያ ምቹ ስለሚሆን ማለት ነው። በዛ አካባቢ ተሰራጭታ ትገኛለች ማለት ነው። በአጠቃላይ የወባ በሽታ በፕላስሞዲየም ፓራሳይት የሚመጣና በወባ ትንኝ ንክሻ የሚተላለፍ የበሽታ አይነት ነው ማለት ነው። እንደሚታወቀው 5 አይነት የፕላስሞዲየም ፓራሳይቶች አሉ ማለት ነው። አሁን ላይ ከረንትሊ እንደሚታወቀው ወይም ደግሞ አሁን ሌተስት የሆነ አንድ ተጨምሯል ማለት ነው። ስለዚህ 5 አይነት የፕላስሞዲየም ፓራሳይቶች አሉ ማለት ነው። አንደኛ ፕላስሞዲየም ፋሊስፋረም ለምንጠራው ኢትዮጵያ ውስጥ ወይም ደግሞ በሀገራችን ስታንዳርድ ስናየው በከፍተኛ ደረጃ ተሰራጭቶ የሚገኝ ነው ማለት ነው። ሁለተኛ ፕላስሞዲየም ቫይቫክስ ለምንጠራው ይሄም እንደሚታወቀው በዛ ሰከንድ ሞስት ኮመን እያልን የምንጠራው የማላሪያ አይነት ኢትዮጵያ ውስጥ በከፍተኛ ደረጃ የሚከሰት የወባ አይነት ነው ማለት ነው። ሶስተኛው ፕላስሞዲየም ማላሪያ፣ አራተኛ ፕላስሞዲየም ኦቫልም ላይ የምንጠራው፣ አምስተኛ ደግሞ ፕላስሞዲየም ኖሊሲ ብለን የምንጠራው ነው። እንግዲህ ፕላስሞዲየም ኖሊሲ አሁን ከረንትሊ የተጨመረ ነው ማለት ነው። ኢትዮጵያ ውስጥ እንግዲህ ፕሬቫላንሱን ስናየው ብዙ ጊዜ ሞስት ኮመንሊ በዌስተርን ኢትዮጵያ ወይም ደግሞ ዌስተርን ሪጅን በምዕራባዊ ኢትዮጵያ በከፍተኛ ደረጃ ተሰራጭቶ ይገኛል። በዚህ በተጨማሪ ደግሞ ሴንትራል ኢትዮጵያ ብለን የምንጠራው ነው በማዕከላዊ ኢትዮጵያም በከፍተኛ ደረጃ ተሰራጭቶ ይገኛል ማለት ነው። መተላለፊያ መንገዱን ስናይ ብዙ ጊዜ በሴት አኖፊሊስ ሞስኪቶ በምንነከስበት ጊዜ ወይም ደግሞ በእሷ በምትነክሰን ጊዜ ፓራሳይቱን ወይም ደግሞ ይሄን ፕላስሞዲየም ፓራሳይት ብለን የምንጠራውን ወደኛ ኢንጀክት ታደርጋለች ማለት ነው። ስለዚህ መተላለፊያ መንገዱ ብዙ ጊዜ እሷ በምትነክሰን ጊዜ የሚተላለፍ የበሽታ አይነት ነው ማለት ነው። ምልክቶቹን ስናይ ብዙ ጊዜ 85% አካባቢ እንደሚታወቀው አውት ፔሸንት ዲያግኖሲስ ወይም ደግሞ በተመላላሽ ህክምና የሚታከም ነው ማለት ነው። ይሄ እንግዲህ ማይልድ ከሆነ ነው ማለት ነው። 15% አካባቢ ደግሞ ሴቨር የሆነ ማላሪያ አድሚሽን ተደርጎ ፔሸንቱ አድሚት ተደርጎ ኢንፔሸንት የሚታከም የማላሪያ አይነት ነው ማለት ነው። ምልክቶቹን ስናይ ብዙ ጊዜ ከ10 እስከ 15 ቀን ንክሻ የወባ ትንኝ ተነከሰችና አንስቶ በዚህ ሂደት ሳይነስ ሲምፕተሙን ከ10 እስከ 15 ቀን ዴቨሎፕ ያደርጋል ተብሎ ይታሰባል ማለት ነው። ምልክቶችን ስናይ አንደኛ የምግብ ፍላጎት መቀነስ ወይም ደግሞ ሎዝ ኦፍ አፒታይት ይኖራል። በከፍተኛ ደረጃ ትኩሳት ይኖራል። የመሞቅ አይነት ይኖራል። ሃይ ግሬድ ፊቨር ለምንጠራው ሌላው ላብ ነው። ስዊቲንግ ይኖራል። የሰውነት መንቀጥቀጥ ወይም ደግሞ ይሄ ኮንቨልሲንግ ሊኖር ይችላል። ከፍተኛ ድካም ይኖራል። ታየርድነስ ወይም ደግሞ ፋቲግ ብለን የምንጠራው ሊኖር ይችላል። ሌላው የጡንቻ ህመም ወይም ደግሞ ማስል ኤክ እያልን የምንጠራውም ይኖራል ማለት ነው። ከዚህ በተጨማሪ ማቅለሽለሽና ማስታወክም ይኖራል። በተለይ ይሄ ኖዣ ቮሚቲንግ ለምንጠራውም ሊኖር ይችላል ማለት ነው። አልፎ አልፎ ደግሞ ተቅማጥም ሊያሳይ ይችላል ማለት ነው በአንዳንድ ሰዎች ላይ ማለት ነው። ከዚህ በተጨማሪ ለመተንፈስ መቸገር ሊኖር ይችላል። በተለይ ሬስፓራቶሪ ፕሮብሌም ሊኖር ይችላል ማለት ነው። በዚህ ሂደት እንግዲህ በፍጥነት ካልታከመ እንደሚታወቀው ኢንፌክሽኑ እየከበደ በመሄድ የተለያዩ ችግሮችን ሊያስከትል ይችላል
ይችላል ማለት ነው። ከባድ ምልክቶች ብለን የምንጠራቸው እንደሚታወቀው የአእምሮ ግራ መጋባት ወይም ደግሞ ኮንፊውዥን ካለ ኮንሰንትሬሽን ችግር ካለ አንዱ ከባድ የሆነ ምልክት ነው ተብሎ ይታሰባል። ሌላው ቢጫ የአይን ነው። እንደሚታወቀው አይናችን ቢጫ ይሆናል፣ ስኪናችን ቢጫ ይሆናል። ምክንያቱም የቀይ የደም ሴሎችን ስለሚያጠቃ እንደሚታወቀው ጉበት ላይ ደም ስሮች ላይ የቀይ የደም ስሮችን ስለሚያጠቃ እንዲሞቱ ያደርጋል ማለት ነው። በዛ ሂደት እንግዲህ ብዙ ብሉርቢን ይመረታል ማለት ነው። ብሉርቢን ሲመረት ደግሞ አይናችንና ቆዳችን ቢጫ የመምሰል አይነት ይኖራል ማለት ነው። ከዚህ በተጨማሪ ራስን መሳት ወይም ደግሞ ኮማ ብለን የምንጠራው ሰርኩላተሪ ሾክ ሊኖር ይችላል። ወይም ደግሞ አልጂድ ማላሪያ እያልን የምንጠራው ሊኖር ይችላል። ሌላው የደም ማነስ ነው። በተለይ የደም ማነስም ያስከትላል ማለት ነው። ማላሪያ አንድ ኮምፕሊኬሽን ወይም ደግሞ የደም ማነስ ወይም ደግሞ አኒሚያ ብለን የምንጠራውን ሊያስከትል ይችላል። ከዚህ በተጨማሪ ሬናል ፌለርም ሊያስከትል ይችላል። በተለይ ቅድም እንዳልነው ሄማቹሪያ ሊከሰት ይችላል። ምክንያቱም ቅድም እንዳልነው ማላሪያ ቀይ የደም ሴሎችን ቁጥር ስለሚያመነምንና እንዲሞቱ ስለሚያደርግ ሄማቹሪያ ሊከሰት ይችላል። እንዲሁም በ24 ሰዓት ውስጥ ሽንት ዩሪንም ላይኖር ይችላል ማለት ነው። ስለዚህ ዲሃይድሬሽንም ሊያስከትል ይችላል። ከዚህ በተጨማሪ ደግሞ ሬናል ፌለርም ሊያስከትል ይችላል ማለት ነው። እንዲሁም ካልታከመና በሂደት ብዝግ እያለ ለሞት ሊዳርግ የሚችል በተለይ ደግሞ ፕላስሞዲየም ፋሪፍታረም ብለን የምንጠራው ሕክምና በስርዓት ካልተገኘና ኤርሊ ካልታከመ ለዴዝ ወይም ደግሞ ለሞት ሊያስከትል የሚችል የበሽታ አይነት ነው ማለት ነው። ምርመራውን ስናይ ብዙ ጊዜ በደም ምርመራ ነው የሚታወቀው። ብዙ ጊዜ ሄልዝ ኤክስቴንሽን ወርከሮች ራፒድ ዲያግኖስ ቴስት የሚባለውን እየተጠቀሙ ለሪሰርችም ለተለያዩ ነገሮችም ሰዎችን ስክሪን አውት ያደርጋሉ። አሁን ላይ ደግሞ በደም አማካኝነት ብለድ ፊልም የሚባለው ቲክናቲን ብለድ ፊልም ይሰራል። እሱ በማይክሮስኮፕ ታይቶ ምን አይነት ፓራሳይት ነው ያለው የሚለውን ሰሌክት ይደረጋል ማለት ነው። ስለዚህ ብዙ ጊዜ ደግሞ ትኩሳት ባለበት ጊዜ ቢለካ ሪሌቢሊቲውን በደንብ ከፍ ያደርገዋል ተብሎ ይታሰባል ማለት ነው። የወባ በሽታ የተያዘ ሰው እንግዲህ በተጨማሪ የተለያዩ ችግሮችም በተጓዳኝ ሊኖሩ ስለሚችሉ በተለይ ደግሞ ተጨማሪ ምርመራ ያስፈልገዋል። ለምሳሌ የደም ማነስ ሊኖር ስለሚችል አኒሚያ ሊኖር ይችላል፣ የስኳር መውረድ ሊኖር ይችላል፣ ሃይፖግላይሴሚያ ሾክ ይኖራል። እነዚህ አይነት ነገሮች ስለሚኖሩ ተጨማሪ ምርመራ ያስፈልገዋል ማለት ነው። ወደ ሕክምና ወይ ደግሞ ወደ ትሪትመንቱ ስንሄድ ብዙ ጊዜ ኤርሊ ዲያግኖሲስ እና ትሪትመንት በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ምክንያቱም የማላሪያን ኮምፕሊኬሽን ለመቀነስ ዴዝ ሬቱን ለመቀነስ እና አንዳንድ ኮምፕሊኬሽኖችን ለማስተካከል ኤርሊ አንድ ሰው በደንብ ተመርምሮ በደንብ ትሪት ቢደረግ ፕሪቫላንሱን መቀነስ እንችላለን፣ ሴቨሪቲውንም ማስተካከል እንችላለን ማለት ነው። እንደሚታወቀው እንግዲህ የተለያዩ ትሪትመንቶች አሉ። አንደኛ ሳፖርቲቭ ኬር ነው። በተለይ ደግሞ ፔሸንቱ ከታመመ በኋላ አውት ፔሸንትም ኢንፔሸንትም ቢሆን ሳፖርቲቭ ኬር ያስፈልገዋል። በተለይ ደግሞ ብዙ ውሃ እንዲጠቀም ማድረግ አለብን። ኮልድ ኮምፕረስ ለምንጠራውን የተለያዩ ነገሮች እንደ ሳፖርት ኬር ያስፈልጋሉ ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ሙቀት ስለሚኖር እነዚህ ፓይሬቲኮች አንቲፓይሬቲክ ይሰጣሉ ማለት ነው። እንደ ፒሲኤም አይቪም ፒኦም ይሰጣሉ ቤዝድ ኦን ሴቨሪቲ ማለት ነው። እንዲሁም እንደ ዳይክሎፌናክ ያሉ የሙቀት ማብረጃ ክኒኖች ይሰጣሉ ማለት ነው። ከዚህ በተጨማሪ ኮልድ ኮምፕረስም አብሮ በዛ ሲሜልታነስሊ ወይም ደግሞ ኦቨርላፕ ሆኖ እንዲሰጥ ይደረጋል። ከዚህ በተጨማሪ ድረጎች አሉ። በተለይ ደግሞ ፒኦ ድረጎችም አሉ፣ አይቪ ድረጎችም አሉ። ብዙ ጊዜ ኢምፔሸንት ከሆነ ወይም ደግሞ ተኝቶ የሚታከም ከሆነ አይቪ ድረጎች እንዲወስድ ፕሪፈር ይደረጋል። በአውት ፔሸንቱ ነው የሚታከም ከሆነ እና ደግሞ እየተመላለሰ የሚታከም ከሆነ በፒኦ ድረጎችን እንዲወስድ ይመከራል ማለት ነው። እንግዲህ መድኃኒቶችን ስናይ እንደ አጠቃላይ እንደ ኮርትም አይነት መድኃኒት አለ፣ ፕሪማኪን ብለን የምንጠራው መድኃኒት አለ፣ ክሎሮኪን ብለን የምንጠራው መድኃኒት አለ፣ ሚፍሎኪን ብለን የምንጠራው መድኃኒት አለ። ሌሎችም አይቪ ድረጎችም እንደ አርቱሲኔት አይኑ ጠንካራ የሆኑ ድረጎች አሉ ማለት ነው። ስለዚህ ትሪትመንቱን ስናይ እንግዲህ ዲፔንድስ ነው እንደ ፔሸንቱ ኮንዲሽን። በተለይ ደግሞ ኤጅን ሪሌትድ ያደርጋል ዶዙም እንደገና ደግሞ መድኃኒቱ ራሱ በኤጅ ዲፔንድ ሊሆን ይችላል። እንደገና በስታተስ ለምሳሌ ፕሬግናንት ማዞሮች ከሆኑ መድኃኒት ሴሌክሽን ይኖራል። ከዚህ በተጨማሪ ቤዝድ ኦን ፕላስሞዲየም ፓራሳይት ማለት ነው። በተለይ
እንደ ቫይቫክስ ከሆነና ፓሊስፓረም ከሆነ ህክምናው የተለያየ ሊሆን ይችላል ማለት ነው። ቤዝድ ኦን እንደ ፓራሳይቶ ኮንዲሽን ማለት ነው። ስለዚህ ህክምናው በዚህ ሊወሰን ይችላል ማለት ነው። ሌላው ደግሞ ሴቬር የሆነ ኮምፕሊኬትድ ማላሪያ ከሆነ እንደሚታወቀው የተለያዩ ሲምፕተሞች ይኖራሉ እንደ አኪዩት ሬስፓራቶሪ ዲስትረስ ሲንድረም ሊኖር ይችላል። ከዚህ በተጨማሪ ሪከረንት የሆነ ቮሚቲንግ መልቲፕል የሆነ ኤፒሶድ ያለው ቮሚቲንግ ሊኖር ይችላል። ሌላው ሰርኩላተሪ ሾክ ለምንጠራው ይሄ አልጂድ ማላሪያ እያልን የምንጠራውም ሊኖር ይችላል። ሴሬብራል ማላሪያ ቀስ እያለ ይሄ ቢጫ ወባ እያልን ነው የምንጠራውን ሂደት ሊኖር ይችላል። ከዚህ በተጨማሪ ሴቨር የሆነ አኒሚያ ይኖራል። በተለይ ደግሞ ሆሞግሎቢን መጠናቸው ከ6 በታች ሊሆን ይችላል። ሌላው ሬናል ዲስኦርደር ነው። ቅድም እንዳልነው ሬናል ላይ ፌል ሊያደርግ ይችላል ማለት ነው ሬናል ሲስተም። ከዚህ በተጨማሪ ኮንቨልዥን ካለ በተለይ ደግሞ ኮንቲኒዩስ ከሆነ እና ሃይፖግላይሴሚያ ካሉ እነዚህ ሴቨር የሆነ ኮምፕሊኬሽን ስላለ አንደኛ ማላሪያውን በስርዓት አስተኝቶ አድሚት ተደርጎ ፔሸንቱ መታከም አለበት። ሲቀጥል ደግሞ ተጓዳኝ ሲምፕተሞችን ወይም ደግሞ እነዚህ ሰከንዳሪ ኮምፕሊኬሽኖችን በደንብ ፔሸንቱ አድሚት ሆኖ ትሪት ሊደረግ ይገባል ማለት ነው። ከዚህ በተጨማሪ መከላከያ መንገዶችን ስናይ ወይም ደግሞ የፕሪቬንሽን ሜካኒዝሞችን ስናይ ብዙ ጊዜ እዚህ ላይ ቢሰራ እንደ ሀገራችን ስታንዳርድ ወይም ደግሞ ያላደገች ሀገራችን ዴቨሎፒንግ ካንትሪ ስለሆነች ፕሪቬንሽን ላይ ብንሰራ ጊዜያችን ገንዘባችንና ጉልበታችን ከዚህ በተጨማሪ ደግሞ ቤዝድ ኦን አፎርዴቢሊቲ ስናየው መድኃኒቱ በጣም ኮስቲ ስለሆነ የእነዚህን ችግር መቅረፍ እንችላለን ማለት ነው። በተለይ ደግሞ የአካባቢ ንጽህናን እና የታቆሩ ውሃዎችን ጣሻዎችን ማስተካከል ብዙ ጊዜ መራቢያ የወባ ትንኝ የምትራባበትን ኤሪያ በደንብ መስተካከል አለበት ማለት ነው። ከዚህ በተጨማሪ ጸረ ወባ መድኃኒቶችን ማስረጨት ነው። በተለይ እንደ ዲዲቲ እያልን የምንጠራው የእሱ አይነት መድኃኒቶችን ቤታችን በየጊዜው የራሱ አውትሪች ሰዎች የሚንቀሳቀሱበት ጊዜ አለ። የራሱ ስኬጁል አለው እና በዛ መሰረት ቤት ማስረጨት አለብን። ከዚህ በተጨማሪ አጎበር መጠቀም ነው። በተለይ በንክሻ ስለሆነ በሽታው የምታስተላልፈው ብዙ ጊዜ እንደ ኢንሱሌተር ሆኖም ስለሚያገለግል እንደ አጎበር መጠቀም ደግሞ አጎበር መጠቀም አለብህ። ከዚህ በተጨማሪ ወደ የወባ በሽታ ወዳለበት ኢንቫይሮንመንት በሚሄድበት ጊዜ አንድ ሰው ክትባት ወይም ደግሞ ፕሮፊላክሲስ ወስዶ ቢሄድ አሪፍ ነው ማለት ነው። በተለይ ደግሞ 90% አካባቢ ይሄ ፕሮፊላክሲስ በሽታውን ይከላከላል ተብሎ ይታሰባል። ሳይድ ኢፌክት የለውም። በሁለት ይሰጣል ይሄ ክትባት ማለት ነው። ከዚህ በተጨማሪ ኢፌክቲቭ ነው። አር21 ወይም ደግሞ ማትሪክስ እያልን የምንጠራው የፕሮፊላክሲስ አይነት አለና ይሄን ትራቭሊንግ ሂስትሪ ካላቸው ሰዎች በአዲስ ቦታ በሚሄዱበት ጊዜ እንደ ፕሮፊላክሲስ ይሰጣል ማለት ነው። ደግሞ እንደ ክትባት ይሰጣል ማለት ነው። ከዚህ በተጨማሪ ብዙ ጊዜ በተለያዩ ቦታዎች የሚሄዱ በተለይ ስክሪኒንግ ላይ ደግሞ መስራት በደንብ ቅድም እንዳልነው ሄልዝ ኤክስቴንሽን ወርከሮች ይሄ ራፒድ ዳያግኖስቲክ ቴስት ብለን የምንጠራውን ቴስት እያደረጉ በሽታውን ያለባቸው ሰው መለየት እና በአግባቡ ማከም በጣም አስፈላጊ ማለት ነው። ከዚህ በተጨማሪ ሰው በሚተኛበት ጊዜ ካልስ መልበስ ቆዳን የሚሸፍኑ ነገሮች መጠቀም አለበት። እንዲሁም ደግሞ ክሬሞችን መቀባት ብዙ ጊዜ እሷን እንደ ስለሚካትራትና ለሳክ ለማድረግ እንትን ስለሚላት እንደዛ ስናደርግ መከላከል እንችላለን ማለት ነው። ከዚህ በተጨማሪ የቆሙ ውሃዎችን ቤንዚን ነዳጅ መጨመር ማለት ነው። ምክንያቱም ብዙ ጊዜ ከታቆሩ ውሃዎች ነው ላይፍ ሳይክሉ የሚጀምረው እና እጮችን እንዲገድልና ለመተንፈስ ስለሚያስቸግራቸው እዛ አካባቢ ያሉ እንቁላሎችን እጮችን ለመግደል በጣም አስፈላጊ ስለሆነ ይሄን ማድረግ አለብን ማለት ነው። ከዚህ በተጨማሪ ካልታከመ በስርዓት ምን ኮምፕሊኬሽኖችን ያስከትላል የሚለውን ስናይ ብዙ ጊዜ ሃይፖግላይሴሚያ ያመጣል ወይም ደግሞ የስኳር መውረድን በማስከተል ለሞት ሊዳርግ ይችላል ማለት ነው። ከዚህ በተጨማሪ ቅድም እንዳልነው ሰርኩላቶሪ ሾክ እንደዚህ አልጂድ ማላሪያም ብለን የምንጠራውን ሊያመጣ ይችላል። ሴሬብራል ማላሪያ፣ አኒሚያ፣ ሴቬር የሆነ አኒሚያ መጨረሻም እነዚህ ኮምፕሊኬሽኖች በስርዓት ካልታከሙና በጊዜ ሂደት የሚቆዩ ከሆነ ለሞት ሊዳርግ የሚችል የበሽታ አይነት ስለሆነ በጣም ጥንቃቄ ማድረግ አስፈላጊ ነው ማለት ነው። በተለይ ደግሞ አጎበርን በስርዓት መጠቀም፣ በአካባቢ ያሉ ያቆሩ ውሃዎችን በስርዓት ማስወገድ፣ ያቆሩ ውሃዎች ካለ ነዳጅ ቤንዚን በመጨመር እጩና እነዚህ እንቁላሎች እንዳይራቡ ማድረግ እንችላለን። በዚህ በተጨማሪ የአካባቢ ንጽህና በአግባቡ በመጠበቅ የበሽታውን ስርጭት መከላከል እንችላለን ማለት ነው። ከዚህ በተጨማሪ ደግሞ
ማላሪያ ወዳለበት ኢንቫይሮንመንት በምንሄድበት ጊዜ ወይም ደግሞ ትራቭሊንግ ሂስትሪ ያለበት ሰው ብዙ ጊዜ ፕሮፊላክሲስ ወስዶ ቢሄድ ሲመለስም ፕሮፊላክሲስ ቢወስድ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። እንግዲህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ ሼር እንዲሁም ደግሞ ሳብስክራይብ ያደረጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።